ወጣቶች ተጫጭታችሁ ስትጨርሱ ና ባርክልን አትበሉት፣ ጸልይልን በሉት። ልትጋቡ ስትሉ ቢፌ ፊት አታቁሙት፣ ና ባርክልን በሉት። በኋላ ቆይተና አፋታኝ እንዳትለው፣ ያስተምርህ፣ ይምከርህ፣ መንገድ ያሳይህ፣ ይፍቀድልህ ሲያራጄ ባል ሚስት የሚገኘው ከእግዚአብሔር እጅ ነው። ሩካቤ ቀስቃሽ ከሆኑ ፎቶዎች ከተለጠፉበት ስልክ አይደለም። ትዳር ምድራችን ላይ ለምን የተበላሸ ይመስላችኋል? ከሰሪውና ከማኑዋሉ ውጭ ገጣሚዎች አለን የሚሉ ብዙዎች በስተው ይመስለኝ። ስለዚህ ወደ ባለቤቱና ሁለተኛ ጸልይ፣ ሁለተኛ ፈቃዱን ጠይቅ፣ ሁለተኛ ወደ እግዚአብሔር ቅረብ፣ ሁለተኛ ልዑልን አስፈቅድ፣ አንጋጥ፣ ወደሚሰጥህ እጆች ተዘርጋ። እጆቹን ፈረንጆች የሚሉት በተለይ አንድ ጥሩ ሐሳብ አለ። ምን ይላሉ? your relationship is as good as your singleness ይላሉ። ያ ማለት የብቸኝነት ጊዜ ከእግዚአብሔር ጋር በጣም ምርጥ በሆነ ቁጥር በኋላ ላይ የሚኖርህ ከትዳር አጋር ጋር የሚኖረው የህብረትና የአንድነት ኑሮ የበለጠ ምርጥ ነው የሚሆነው። ምክንያቱም ጸሎትን ለምደሃል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አብዛኞቻችን የምናዘነብልበትን አንደኛው መስመር ብቻ ለዚህች ምሽት ማስደመጥ ፈለኩኝ። እሱም አንደኛው የህይወት መንገድ አግብቶ ልጅ ወልዶ ከብዶ ድሮ ኩሎ ቅድስናን ስለመፈጸም በተለይ ወጣቶችን ማዕከል ያደረገ ቅድመ ጋብቻ ያለውን ህይወት በጥቂቱ መዳሰስ ነው። ይህን የምናረግበት ምክንያት አታውቁትም ብለን ሳይሆን አለፍ ገደም እያል እነዚህን ነገሮች ቢረፍድም ለማሰማት ቢዘገይም ለማንቃት ነው። ያወቅነው ከሆነ ለማድመቅ ነው። ግን በዋናነት ወጣቶች የቅድስናን ህይወት በዚህ በኩል ገንዘብ እንድናደርግ ነው። መጽሐፍ ቅዱስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ወጣቶች እግዚአብሔር ለኔና ለናንተ ያለው ፈቃድ፣ ለሰው ልጆች ሁሉ ያለው ፈቃድ መቀደስ ነው። ከዚህ የመጣ ነው ለመቀደስ ነው። በብቸኝነትም በባልና በሚስት ህይወትም ዓላማው መቀደስ ነው። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ምእመናን የክርስትና ግብ የመንፈሳዊ ህይወት መዳረሻ እግዚአብሔር ጋር መኖር፣ እግዚአብሔርን ማየት። እግዚአብሔርን የሚያየው ከእግዚአብሔር ጋር የሚኖር ማን ነው ካላችሁኝ፣ የተቀደሰ ብቻ ነው። መጽሐፍ ቅዱስ በዕብራውያን መልእክት ምዕራፍ 13 ላይ ትቀደሱም ዘንድ ፈልጉ ያለ እርሱ ጌታን ሊያይ የሚችል የለም ይላል። በእርግጠኝነት ሁላችንም እዚህ የተሰበሰብነው ፍጻሜያችን ጌታችንን በማየት ከሱ ጋር ለዘላለም መኖር።
እዚህ ሕይወት ውስጥ ደግሞ የሚያደርሰን መቀደስ ነው። የማንረክስበት ይልቁንም የምንቀደስበት አንዱ መንገድ ደግሞ ከዝሙት በመለየት ነው። ከዝሙት የምንለይበት ሕይወት ደግሞ ምንድነው? መጋባት ነው። መጽሐፍ ቅዱስ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለ ዝሙት ጠንቅ ወጣቶች መቀደስን የምናገኘው ከሚያረክሱ ነገሮች ራሳችንን በመለየት ነው። አንዱ በቅሎ የሚያስቸግረን የሚያረክሰን ዝሙት ነው። ለዚህ ደግሞ መፍትሄው የእግዚአብሔር ጸጋ የሆነው ማግባት። ለዚህ ነው ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስቶች አይልም ወጣቶች ሚስት፣ ባሎች አይልም ወጣቶች ባል፣ አንድ ደግሞስ እጮኛ አይልም ሚስት፣ ገርል ፍሬንድ አይልም ባል ሚስት፣ ቦይ ፍሬንድ አይልም ባል ሚስት። እነዚህ ሁሉ ቃላት ስለ ዝሙት ጠንቅ የምንተርፍበት ሕይወት በባልና በሚስት መካከል ባለ የተቀደሰ ግንኙነት ክርስቲያኖች። ለዚህ ነው መጽሐፍ ቅዱሳችን መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን ይላል። እግዚአብሔርን ማየት ከእግዚአብሔር ጋር ለዘላለም መኖር የሚፈልጉ መርከስን ይጠላሉ። ላለመርከስ ከእግዚአብሔር እንዳይለዩ ከመንግስቱ እንዳይወጡ ረክሰው እንዳይጣሉ ራሳቸውን ያነጻሉ። ራሳቸውን የሚያነጹት ቅዱስ በሆነው የጋብቻ ሕይወት ይኖራሉ። ልብ በሉ፣ ቅዱስ ለመሆን በዚህ ምክንያት እግዚአብሔር ጋር ለመኖር ነው መንገዱ። የሕይወት መንገድ የተባለው ለዚህ ነው። በዝሙት ጠንቅ ከተወጋን ሕይወትን አናገኝም፣ እንረክሳለን። ለዚህ ነው ሕይወት የሚለውን ቃል ለማምጣት ነው ጥቂት ነጥቦችን እንደ መግቢያ ያነሳሁት። ምዕመናን ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም። ስለዚህ በዋናነት ኦርቶዶክሳውያን ወጣቶች ሐሳባችን እንዲቀደስ፣ መንገዳችን እንዲቀደስ፣ ስራችን እንዲቀደስ ነው መፈለግ ያለብን። ንጹህ እንዲሆን፣ ንጹህ የሚሆነው ደግሞ እግዚአብሔር በሚፈቅደው ንጹህ የመኝታ የጋብቻ የሩካቤ ሕይወት አንዱ ፈተናችን ይሄ ስለሆነ ይሄ ሕይወት የሕይወት መንገድ ከሆነ የብዙ ወጣቶች ወይም ማወቅ ያለብን የመጀመሪያው ጉዳይ መልካም ንጹህ ሕይወትን እፈልጋለሁ፣ የተቀደሰ ሕይወት ገንዘብ ማድረግ እሻለሁ። ታዲያ ይህንን ሕይወት እግዚአብሔር ፈቃዱ መሆኑን ለኔ በምን አውቃለሁ? ልክ ነው። ይሄ መጠየቅ ያለበት ሕይወት ነው። አባቶቻችን ያስተማሩንን ከመጻሕፍት ያገኘሁትን ይሄ እግዚአብሔርን ፈቃድ እንዴት ላውቅ እችላለሁ ለምትል ንጹህ መሆን ለምትፈልግ ነፍስ መምህራን ያስተማሩንን መጻሕፍት የጠቆሙንን
እነዚህን ጥቂት ነጥቦች አከታትዬ ላቅርብ። የመጀመሪያው የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች ነው። የእግዚአብሔርን ፈቃድ ማወቅ ከፈለክ አንተ ወጣት ክርስቲያን ያቅምህን ያክል የቻልከውን ያክል እንደ ፈቃዱ መመላለስ አለብህ። የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች ሕይወት ውስጥ ነው። ይሄ በምን ይታወቃል ወይም እንዴት ይገለጣል ካላችሁኝ፣ እግዚአብሔር የሚፈቅደውን ለመኖር ባለመታከት የእግዚአብሔርን ፈቃዳት በመጻሕፍት የተጻፉትን በመምህራን የተነገሩትን የእግዚአብሔርን ፈቃዳት በመፈጸም በመኖር በግልባጩ እግዚአብሔር ያልፈቀደውን ሕይወት በመተው እግዚአብሔር የሚፈቅደውን ስትፈጽም እግዚአብሔር የሚፈቅድልህን ይሰጣል። እግዚአብሔር በማይፈቅደው ሕይወት መኖር ስታቆም እንደ ፈቃዱን ይፈጽምልሃል። ፈቃዱን የምታስቀድም ክርስቲያን ስትሆን ፈቃድ ይሁን ብለህ ስትጸልይ ይሰማሃል። የእግዚአብሔር ፈቃድ መቀደስ ነው ብያችኋለሁ። መቀደስን የምር ለሚፈልጉ ወጣቶች እግዚአብሔር የታመነ ነው፣ ፈቃዱን ይገልጽላቸዋል። ስለዚህ እግዚአብሔርን አምነው እግዚአብሔርን ፈርተው እንደ ፈቃዱ ለሚመላለሱ ሁሉ የእግዚአብሔር ፈቃድ መፈጸሙ የማይቀር። ስለዚህ የመጀመሪያው ነጥብ ወጣቶች ሳንታክት እንደ ፈቃዱ ለመመላለስ ከቅዱሳት መጻሕፍት እንደሰማ ነው፣ ከአበው ምክር እንዳገኘ ነው የገባንን መጠን ያክል ብንወድቅ በንስሐ እየተነሳን ብንደክ በአባቶቻችን ጸሎት እየበረታን እንደ ፈቃዱ ለመመላለስ እየጣር ወገኖቼ እንደ ፈቃዱ እየተመላለሳችሁ ያቅማችሁን ያክል እየተጋደላችሁ ውጊያ ውስጥ ናችሁና ከኃጢአት ጋር እየተጋደላችሁ ስትኖሩ ምናልባት ልትቆስሉ ትችላላችሁ። ያ ማለት ጥቂት ልትሰነካከሉ ትችላላችሁ። ሰይጣን ታግሎ ጥቂት ሊያቆስላችሁ ይችላል በውጊያው። መቁሰል ማለት ግን መማረክ ማለት አይደለም። እንደውም እንደ ፈቃዱ እየተመላለሳችሁ ብትቆስሉ ተጋድሏችሁን ነው የሚያሳየው። ክርስቲያኖች ውጊያው ውስጥ መግባታችሁን ነው የሚመሰክረው። በውትድርና ሜዳ ለመዋጋት የሄደ ወታደር ሊቆስል እንደሚችል ሁሉ ከአጋንንት ጋር የእግዚአብሔርን ፈቃድ ለመፈጸም ስትዋጉ ምናልባት ብትቆስሉ የተጋድሎ መገለጫችሁ መሆኑን እንዳትረሱ። አንዴ ወድቄአለሁ እንደጀመረ ይጨርስ፣ አንዴ ተሰናክያለሁ ምን ሰው ሆናለሁ እንዳትሉ። የቆሰለ እንደሚድን የተመታም የተሰበረም እንደሚጠገን አስባችሁ እንደገና ተጓድሏችሁን መቀጠል፣ እንደ ፈቃዱ መኖር። እንደገና እግዚአብሔር ያበረታችኋል። እንደ ፈቃዱ መመላለስ ስትጀምሩ ራሱ እግዚአብሔር ፍጹማን ያደርጋችኋል ተብሎ ተጽፏል። ብቻ እንደ ፈቃዱ ስትኖሩ ትልቁ ቁም ነገር እጅ ላለመስጠት፣ በመርከስ ሕይወት ተማርኮ እዚያው ላለመቅረት። ያ ማለት በወደቃችሁበት የኃጢአት ሕይወት ደስ
እየተሰኛችሁ ላለመኖር መታገል። ወገኖቼ እግዚአብሔር አክሊል የሚሰጣቸው በዝሙት ያልወደቁትን ብቻ አይደለም። እንደውም አንድ ሊቅ አክሊል የሚቀበሉት ንጹሃን የሆኑት ብቻ አይደለም፣ ይልቁንም ሰይጣን የተዋጋቸው ያቆሰላቸው መንጋጨላቸውንም ያረገፋቸው ነገር ግን እጅ ባለመስጠት ሳይማረኩ እስከ መጨረሻው ድረስ ተዋግተው በንስሐ በቁርባን ተመልሰው ድል ያደረጉትም ጭምር ናቸው እንጂ ይላል። አንድ ጊዜ ቆስለህ ሁል ጊዜ እንደቆሰልክ መቅረት የለብህም ማለት ነው። ብዙ ወጣቶች አንዴ ቆስዬ ያለውና እንደጀመረ ይጨርሰኝ፣ አንዴ ወድቅ ያለውና የወደቅኩበት በዚያው ልቅር ይላሉ። እንደ ፈቃዱ መመላለስ እርግጥ ነው ልንወድቅ እንችላለን፣ ግን እንነሳለን የሚሉ ወጣቶች ያስፈልጋሉ። ግን እሰበራለሁ እጠገናለሁና እሰበራለሁ የሚል ዜማ ግን የሚያዜሙ ወጣቶች ያስፈልጉ። ስለምጠገን እሰበራለሁ ብለህ እንደማታውቀው ሁሉ ንስሐ ገባለሁ እያልክ በኃጢአት ግን እንድትደፋፈር አይደለም። አንዳንድ ወጣቶች ፍጹም ኃጢአትን እስኪጸየፉ እስኪጠሉ ድረስ መጋደል አይፈልጉ። ዛው ይሄ እንደ ፈቃዱ መመላለስ አይሆንም። ስለዚህ ጨክኖ ወደ መተው መፈለግ፣ መጥላት፣ መጸየፍ ወደዚህ ያደገ ይሄዳል። የእግዚአብሔር እውነት የሚታወቀው እንደ ፈቃዱ በሚመላለሱት ውስጥ ፈቃዱን የሚፈጽም አምላክ፣ ፈቃዱን የሚገልጥ አምላክ መሆኑ የታወቀ። ስለዚህ እግዚአብሔርን በማመን እሱም በመፍራት ትእዛዛቱን ለመፈጸም በመጨከን እግዚአብሔርን ለመምሰል ራሳቸውን ለማስለመድ በሚጥሩ ወጣቶች ታይቷል። እግዚአብሔር ፈቃዱን ይገልጻል። አንድ ሁለተኛው ልንኖርበት ያለው የህይወትን መንገድ ሰጪው እግዚአብሔር በጎ ስጦታ ፍጹምም በረከት ከላይ ነው። ቅዱስ ያዕቆብ እንደነገረ ወዳጄ ባል ሚስት የሚገኘው ከእግዚአብሔር እጅ ነው። ሩካቤ ቀስቃሽ ከሆኑ ፎቶዎች ከተለጠፉበት ስልክ አይደለም። እውነተኛ ጸጋ የሚገኘው ተሰርቶ ያለቀ እግዚአብሔሩ እጅ ነው። ለምን መሰላችሁ ወጣቶች? የእግዚአብሔር ቃል እንዲህ ይላል፣ ሀብትና ባለጠግነት ከአባት ከእናት ይወረሳል፣ አስተዋይ ሚስት አስተዋይ ባል ግን ከእግዚአብሔር ዘንድ ነው ይላል። ወደ እግዚአብሔር ያልቀረበ ይሄንን ጸጋ ሊያገኝ አይችልማ። ወዳጄ አትንከራተቱ። የዚህ ጸጋ ባለቤቱ የዚህ ጸጋ አድራሻው የእግዚአብሔር እጅ ነው። ቶሎ ቶሎ ወደ ስልክህ፣ ቶሎ ቶሎ ወደ ቻትህ፣ ቶሎ ቶሎ ወደ ስክሮልህ አይደለም፣ ቶሎ ቶሎ ወደ እግዚአብሔር መዘርጋት። ምን ማለት ነው? ሁለተኛው ነጥብ ጸልዩ። ምዕመናን በተለይ ወጣቶች የምትበሉትን የምትጠጡትን ነገር ለእግዚአብሔር ክብር እንድታደርጉ መጽሐፍ ቅዱስ ነግሯችሁ የለ? የምታደርጉትን ማናቸውንም ነገር ለእግዚአብሔር ክብር አድርጉት ይላል እግዚአብሔር ቃል። መብልና መጠጥ ለእግዚአብሔር ክብር የሚደረግ ከሆነ ይህ የተቀደሰው ሕይወትማ እንዴት ለእግዚአብሔር ክብር አይሆንም? እግዚአብሔርን እፈልጋለሁ፣
የዘላለም ሕይወት ርስቴ እንዲሆን እመኛለሁ የሚሉ ወጣቶች ለእግዚአብሔር ክብር ለማድረግ ከባለቤቱ ይቀበላሉ። ከባለቤቱ ምእመናን፣ የዚህ ሕይወት ባለቤት ደግሞ እግዚአብሔር። መጀመሪያም ለሰው ልጆች ይህን ሕይወት የሰጠው እግዚአብሔር፣ ለአዳም ሔዋንን የሰጠው እግዚአብሔር። ስለዚህ ሰጪው እሱ ከሆነ ወደ ሰጪው በጸሎት የተጠጋ ሰው ፈቃዱን ተቀብሎ መሄዱ አይቀሬ። መቀበል ከፈለክ እጅህን ዘርጋ፣ ጸልይ ማለት ነው። መቀበል ከፈለክ ሁሉም በጎ ነገር ሊሰጥ ወደሚችለው ወደ እግዚአብሔር አንጋጥ። እውነት ነው ምእመናን፣ የዕለት እንጀራችንን እንኳን እንድንለምን ታዘን የለ? ለጽድቅ ሕይወት የሚበጀን ከመርከስ የሚታደገን። ታዲያ ይህንን ሕይወት መለመን አያስፈልግም? አትፈሩ፣ አትፍሩት። እግዚአብሔር አባታችን ነው፣ ይሰጠና እንዴ ያው ሁሉን ነገር እንዲያው እንዴት አይሰጠንም ተብሎ ተጽፎ የለ? የጽድቅ ሕይወትን ከፈለክ እንዴት ሊከለክል ይችላል? ቅድስና እንፈልጋለሁ ስጠኝ ለሚል ነፍስ እግዚአብሔር እንዴት ላይሰጥ ይችላል? ጸልይ፣ ሱባኤ ያዝ፣ ለምን ማነው ማናት እያልክ እውነት እንነጋገር ከተባለ ገዳም አታጨናንቅ። እግዚአብሔር በአባቶቻችን ይገልጣል፣ ግን ጸልይ፣ በርታ። ጥንቆላ እንዳይመስል፣ ሌላም ነገር እንዳይመስል። በኋላ አመጣበታለሁ። ቅዱስ ዮሐንስ አፈወርቅ ማግባት ስትፈልግ አስቀድመ ጸልይ፣ ሐሳብህን ለእግዚአብሔር ንገረው፣ እግዚአብሔር መርጦ እንዲሰጥ ለምነው። አንተ እንደዚህ እርሱ እንዲመርጥልህ የምታደርግ ከሆነ አክብረኸዋልና እርሱም ለአንተ በጎ የትዳር አጋር በመስጠት ያከብርሃል። ስለ ትዳር ምንም የማያጓደኛህን ምረጥልኝ ለምን ትለዋለህ? ምን ያውቃል እሱ? ስለ ጽድቅ ሕይወት ምንም የማታውቀውን የሥራ ባልንጀራሽን ምረጭልኝ ብለሽ ለምን ታስቸግሪያለሽ? ምረጥልኝ ብለህ ማስቸገር ያለብህ አምላክን። እሱን ነው የሚለው ቅዱስ ዮሐንስ አፈወርቅ። በጣም ልምድ የሌላቸው ሰዎች ጋር ምክር እየጠየቃችሁ አደራችሁን ሕይወታችሁን አታበላሹ። በጸሎት እግዚአብሔርን ካከበርከው በጎ የትዳር አጋር በመስጠት ማክበሩ አይቀሬ ነው ይላል ዮሐንስ አፈወርቅ። ለዚህ ምስክር ለአብርሃም ልጅ ለይስሐቅ ኢዮብር የተባለ አንድ ባለሟል ሎሌ እዚህ ዘፍጥረት ምዕራፍ 24 ላይ ያደረገውን በሞቴ ላስመልክት። እንዲህ ይላል፣ እዩ ለአብርሃም ልጅ ለተወደደ ልጅ ሚስት ፍለጋ ሲወጣ አይኑን ሲያንከራትት አታዩት። ወዲህ ወዲያ ሲል ሰው ሲያጠያይቅ አታዩት። አንድ ነገር አደረገ። ምን አለ? ወደ እግዚአብሔር ጸለየ። ምን ብሎ? አንተ ጠጣ፣ ግመሎችንም ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ ያዘጋጃት ትሁን፣ በዚህም ለጌታዬ ምሕረትን እንዳደረክ አውቃለሁ ብሎ ጸለየ። ጸልይ ጸልይ። እንዲህ ያሉ በጎ ስጦታዎች የእግዚአብሔር ምሕረቶችና የእግዚአብሔር ጸጋዎች ናቸው በጸሎት የሚገኙ፣ በስክሮል አይደለም። ምናልባት ከዕለታት አንድ ቀን ሊሆን ይችል፣ እግዚአብሔር ነው የሚሰጠው። ወዳጄ የጋብቻ የትዳር ማኑዋሉ እግዚአብሔር፣ ማኑዋሉ ያለው እግዚአብሔር ጋር። አሁን ይሄ ሞንታርቦ ቢበላሽ ማኑዋሉ እስካለ ድረስ ይሰራል። ማኑዋሉ ከሌለ ግን እንደተበላሸ ይቀራል። ትዳር ምድራችን ላይ ለምን የተበላሸ ይመስላችኋል? ከሰሪውና ከማኑዋሉ ውጭ ገጣሚዎች አለን የሚሉ ብዙዎች በስተው ይመስለኝ። ስለዚህ ወደ ባለቤቱና፣ ሁለተኛ ጸልይ፣ ሁለተኛ ፈቃዱን ጠይቅ፣ ሁለተኛ ወደ እግዚአብሔር ቅረብ፣ ሁለተኛ ልዑልን አስፈቅድ፣
አንጋጥ፣ ወደሚሰጥህ እጆች ተዘርጋ፣ እጆቹን ያዝ፣ ከዛ ትቀበላል። ሶስተኛ እግዚአብሔር አንተ አጠገብ እንደ እግዚአብሔር ፈቃድ የሚኖሩ ሐሳቡን ፈቃዱን የሚገልጹልህ ደጋግ ሰዎች ይኖራሉ። እነማን? ደጋግ ካህናት፣ ደጋግ መምህራን፣ የንስሐ አባትህ። ይኸው ምናልባት ለአንተ ባይገለጥልህ እንኳን የሚገለጥላቸው ደጋግ መንፈሳውያን ሰዎች ይኖራሉ። አንደኛ የእግዚአብሔርን ሐሳብና ፈቃድ ይገልጹልሃል፣ ያስተምረዋል። ሁለተኛ ይጸልዩልሃል። ስለዚህ ለአንዳንዶች እግዚአብሔር በወደደው መልኩ ይገልጻል። ስለዚህ ፈቃድህ ዝም ብለህ ብቻህን አትወስን። አባት አለህ፣ በምክረ ካህን ትኖራለህ። ንስሐ አባት እንዲጸልይልህ ትጠይቃለህ። በጸሎት እንዲያግዝህ ትለምነዋለህ። ጠጋ ብለህ ታማክረዋለህ። ፈቃዱን የምታገኝበትን መንገድ አስተምረኝ ትለዋለህ። ምናልባት ንስሐ አባት ይህን ማድረግ ባይችል እንኳን ከንስሐ አባት ዝቅ ያለ መንፈሳዊ አማካሪ ትፈልጋለህ። መምህሩ፣ የጉባኤ አስተማሪ፣ የሰንበት ትምህርት ቤት መካሪ፣ ከነሱ ጠጋ ትላለህ። ስለዚህ ፈቃዱን ይገልጹልሃል፣ ትምህርት ያስተምሩሃል፣ ስላንተ ይጸልዩልሃል። ሶስተኛ አግናጢዮስ ሊቁ በረከቱ ይደርብን እንዲህ ይላል፣ ወንድና ሴት ጋብቻ ለመፈጸም ቢፈልጉ አንድነታቸው በጳጳሱ ይረጋገጣል። በዚህም ጋብቻው በስጋቸው ፈቃድ ሳይሆን በእግዚአብሔር ፈቃድ የተመሰረተ ይሆናል ይላል። ያለ ጳጳስ ፈቃድ አይሆንም ነው የሚለው። ያለ ካህን ፈቃድ አይሆንም ነው የሚለው። ወጣቶች ተጫጭታችሁ ስትጨርሱ ና ባርክልን አትበሉት፣ ጸልይልን በሉት። ልትጋቡ ስትሉ ቢፌ ፊት አታቁሙት፣ ና ባርክልን በሉት። በኋላ ቆይተን አፋታኝ እንዳትለው፣ ያስተምርህ፣ ይምከርህ፣ መንገድ ያሳይህ፣ ይፍቀድልህ። ሲያልቅ ቢፌ ባራኪ አታድርገው። ስትጣላ ማኩረፊያና ማልቀሻም አታድርገው። መጀመሪያ አስፈቅደው፣ አብሮህ እንዲቆም በጸሎት ለምነው። የእግዚአብሔር ፈቃድ ይገለጻል። አንተ አቅም ባይኖርህ እንኳን እሱ ልምድ አለው፣ የመጠየቅ አቅም አለው፣ ያግዛሃል። ብትሳሳትስ ይመራሃል፣ እጆችህን ይዘዋል፣ ይደግፈሃል። ስለዚህ ቅርብ ያለ ምክረ ካህን አጠገብህ ቅዱስ አግናጢዮስ የሚል እንዲያረጋግጥልህ ያስፈልጋል። ሌሎች እንዲያረጋግጡልህ አትኳት። የእግዚአብሔር ፈቃድ ምክር ያለው ሰው ያስፈልጋል። ፈቃዱን እንዴት ልወቅ? ይሄው እንደዚህ ማወቅ ይቻላል። አንደኛ። ሁለተኛ ዓላማው ገብቶኛል፣ የጽድቅ ሕይወት እንደሆነ ተረድቶኛል። ፈቃዱን እንዴት ላውቅ እንደምችል ጥቂት ጥቆማ አግኝቻለሁ። እኔ ደግሞ አሰፋዋለሁ፣ ጠይቃለሁ፣ አነባለሁ። መልካም። ሶስተኛው እሺ ወጣት ነኝ። ወደዚህ ሕይወት ከመግባቴ በፊት ወደ ጮኝነት፣ ወደ ትዳር አጋር ከመግባቴ በፊት ምን አይነት ዝግጅት እንደ ሰው ያስፈልገኛል? 3 ዝግጅቶች። እነሱን ቀስ ብዬ እንዳሁኑ ለማቅረብ ሞክራለሁ። እየሰማችሁኝ እንደሆነ ተስፋ አረጋለሁ። ጥቂትም ቢሆን እንደሚጠቅማችሁ አምናለሁ። 3 ዝግጅቶች። አንደኛ መንፈሳዊ ዝግጅት ያስፈልጋል። ደግመዋለሁ፣ መንፈሳዊ ዝግጅት ያስፈልጋል። ይሄ መንፈሳዊ ዝግጅት ምንድን ነው? አንድ ወጣት በትዳር ሳይያዝ በፊት ከአምላኩ ጋር ብቻውን የሚኖርበት ሕይወት፣ ብቻውን። ቅድም መምህራችን ቅዱስ ያዕቆብ የያቦቅን ወንዝ ተሻግሮ ብቻውን እግዚአብሔርን አግኝቶ ብቻውን
ማንም ሳይከተለው እየተጋ እንዳደረ ወጣቶች ብቻችንን ከእግዚአብሔር ጋር የምንኖርበት ጊዜ ያስፈልገናል። ይሄ ነው መንፈሳዊ ዝግጅት የሚባለው። በትዳር ሐሳብ ሳንያዝ እግዚአብሔርን ደስ ማሰኘት የምንለምድበት ጊዜ፣ እግዚአብሔርን እንደ አባቴ ብለን የምናነጋግርበት ጊዜ፣ ምናልባት ስናገባ፣ ምናልባት ስንወልድ እንደ ብቸኝነት እግዚአብሔርን የምናናግርበት ጊዜ አናገኝም። ጊዜያዊ ዝለት ይገጥመናል በማርገዝ፣ ጊዜያዊ ዝለት ይገጥመናል በመውለድ፣ ጊዜያዊ ዝለት ይገጥመናል ስለ ትዳር በማሰብ። ከዚያ በፊት ግን ጸሎትን፣ ሱባኤን፣ ንስሐን፣ ቁርባንን፣ ማገልገልን፣ ማህሌት ማደርን፣ ገዳም መጓዝን፣ መንፈሳዊ ተግባራትን የምንለምድበት ሕይወት ያስፈልገናል። ይሄ ከአምላኩ ጋር የሚሆንበት ሕይወት ነው። ይሄ ምንድን ነው ጠቀሜታው? ወደ አምላካችን የምናደርገውን ጉዞ የተጋድሎን ሕይወት ያለማምደናል። እንደውም ፈረንጆች የሚሉት በተለይ አንድ ጥሩ ሐሳብ አለ። ምን ይላሉ? your relationship is as good as your singleness ይላሉ። ያ ማለት የብቸኝነት ጊዜ ከእግዚአብሔር ጋር በጣም ምርጥ በሆነ ቁጥር በኋላ ላይ የሚኖርህ ከትዳር አጋር ጋር የሚኖረው የህብረትና የአንድነት ኑሮ የበለጠ ምርጥ ነው የሚሆነው። ምክንያቱም ጸሎትን ለምደሃል፣ መንፈሳዊ ምግባራትን ለምደሃል፣ ቢቆጡ መታገስን ለምደሃል። ነፍስህ እግዚአብሔርን ለማወቅ ማድረግ ጀምራለች። ስለዚህ መንፈሳዊ ጣዕምን ቀምሰሃል። በብቸኝነት የቀመስከው መንፈሳዊ ሕይወት አብረ ስትሆን የበለጠ ስለዚህ እግዚአብሔርን በማወቅ ከእግዚአብሔር ጋር በብቸኝነት የምትቀምስበትን ሕይወት መልመድ፣ ይሄ መንፈሳዊ ዝግጅት ነው። ምዕመናን በብቸኝነት ጊዜ ያልነበሩንን ምግባራት ከሌላ ሰው ጋር ከሆኑ በኋላ መላመድ በጣም አስቸጋሪ ነው። በኋላ ትቸገራላችሁ። ኑ እናስቀድስ፣ ችግር ነው። ኑ እንቅረብ፣ ችግር ነው። ኑ እንደ እግዚአብሔር ቃል እንመላለስ፣ ችግር ነው። በሕመም ጊዜ መበርታት ችግር ነው። ባለመውለድ ጊዜ መጠንከር ችግር ነው። እግዚአብሔርን ባለማወቅ መንፈሳዊ ሕይወትን ባለመልመድ ከአጋንንት ጋር በሚደረገው ውጊያ ጸሎትን የሚጸልይን እንደ ሰዓት ቀጥርን ማጠርን ባለመልመድ ምክንያት ያቺ የጮኝነት ሕይወት ወይም የትዳር አጋር የሕይወት ጊዜ ፈታኝ እንዳይሆን በብቸኝነት ጊዜ እግዚአብሔርን በደንብ መቅመስ ያስፈልጋል። በደንብ አቅማችንን የፈቀደውን ያክል በተለይ ወጣቶች ከዚህ ዓለም ርኩሰት ለመጠበቅ እመኑኝ እየሰማችሁ ብቻ ባትሄዱ፣ ይልቅስ ጥቂት በአገልግሎት ብትጠመዱ፣ አያችሁ ከባቢ አየራችሁ መንፈሳዊ ይሆናል። ሰንበት ትምህርት ቤት ብትገቡ ከባቢ አየራችሁ መንፈሳዊ ይሆናል። ትዘምራላችሁ፣ ትጸልያላችሁ። ይብዛም ይነስ ጥቂት መንፈሳዊ ተግባራትን ትፈጽማላችሁ። ገዳማት ትሄዳላችሁ፣ ሱባኤ ትይዛላችሁ፣ ታስቀድሳላችሁ፣ ትማራላችሁ። ስራችሁ እግዚአብሔርን ማምለክ ይሆናል። ወደ ጥንት ተፈጥሯችሁ ትመለሳላችሁ። አገልግሉ። በሰንበት ትምህርት ቤት ባይሆን በማህበራት አገልግሉ። የነፍስ ቀዳሚ ስራዋ እግዚአብሔርን ማምለክ ነው። መብላት፣ መጠጣት፣ ልጅ እሷ አይደለም። ነቢዩ ዮናስን አልሰማችሁም? ስራ ምንድን ነው አሉት።
ሰማይና ምድርን የፈጠረን አምላክ ማምለክ ነው ያለው። ኑ ማገልገልን፣ ከእግዚአብሔር ጋር መኖርን፣ ለእግዚአብሔር መስራትን በጣም ነው የሚጠብቃችሁ። ከወሬ ይጠብቃችኋል፣ ከአጓጉል ፊልም ይጠብቃችኋል፣ ከመጥፎ ከባቢ አየር ይጠብቃችኋል። በአገልግሎት ራሳችሁን ትጠብቃላችሁ። ኑ አገልግሉ። ይህንን ዘመንና ይህን ክፉ ዓለም ታመልጡበታላችሁ። ወደ እጮኝነት ኃላፊነት ከመግባት በፊት መንፈሳዊ ዝግጅት ጥብቅ እንዲሆን ኑ ተጠለሉ፣ ተከለሉ፣ ተደበቁ። እግዚአብሔር ቃል ላይ ተደበቁ። ቅዳሴ ውስጥ ተደበቁ። ገዳም ውስጥ ተደበቁ። ጸሎት ውስጥ ተደበቁ። ይሄ መንፈሳዊ ዝግጅት። ብቻችሁን እግዚአብሔርን ማወቅ መልመድን፣ ኃላፊነት ሳትገቡ በፊት ይህን ኃላፊነት ለመሸከም ራሳችሁን ማብቃት። ምክንያቱ ትዳር፣ ምክንያቱ እጮኝነት አንዱ ማስተዳደር የሚፈልገው መንፈሳዊ ሕይወትን ነው። በዚህ ዘመን ችላ ስላለው ነው። መንፈሳዊ ሕይወትን ማስተዳደር ይፈልጋል። ለዛ ደግሞ ጥብቅ ዝግጅት ያስፈልጋል። ስለዚህ በብቸኝነት እግዚአብሔር ጋር የምንኖርበት ሕይወት መንፈሳዊ ዝግጅት፣ ጸሎትን፣ ንስሐን፣ ማስቀደስን፣ ማገልገልን፣ ሱባኤ ማዘን፣ ወደ ገዳም መሄድን፣ ሌሎችም ምግባረ ሰናይ፣ ድሆችን መጎብኘትን፣ ብቻ ጊዜን እግዚአብሔርን የሙሉ ጊዜ አገልጋይ ሆኖ ማሳለፍ። አንድ የመጀመሪያው ከአምላካችን ከእግዚአብሔር ጋር መኖር ነው። ይሄ መንፈሳዊ ዝግጅት